በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 19 ቀን የሚከበሩ የቅዱሳን በዓላት። ቅዱስ ጊዮርጊስ ሐዲስ። ሰማዕቱ የተወለደው በምድረ ግብፅ አሕዛብ ወይም ተንባላት በሰለጠኑበት የመጀመሪያ ዘመን ነበር። በተለይ ተንባላቱ ግብፅና ሶርያን ከያዙ በኋላ ባልተጠበቀ ፍጥነት በኃይልም በሰውም ተደራጅተው ነበር። ቅዱስ ጊዮርጊስ ልብ በሉልኝ ሊቀ ሰማዕታት አይደለም። የተወለደው በዚሁ አስቸጋሪ ጊዜ ነበር። እናቱ የተመሰከረላት ክርስቲያን ብትሆንም እንዳለመታደል አባቱ ተንባላታዊ ወይም አሕዛብ ነበር። ስሙንም መዛሕዝም ይሉታል። ሕፃን እንደተወለደ ያወጡለት ስም አሕዛባዊ ከመሆኑ ባለፈ በሰዓቱ መጠመቅ አልቻለም። የወቅቱ ሕግ ከወላጆቹ አንዱ አሕዛባዊ ከሆነ አጠምቃለሁ ቢባል የሚከተለው ሰይፍ ነበር። በዚህ ምክንያት ሳይጠመቅ 7 ዓመት ሞላው። እናቱ ግን ሕፃን ቢሆንም ፍቅረ ክርስትናን ታስተምረው ነበር። ባይጠመቅም ጸበሉን እምነቱን ትቀባው ነበር። ደብቃ ቅዳሴ ታሰማውም ነበር። አንድ ቀን ግን ሕፃናት ሲቆርቡ አይቶ ካልቆረብኩ ብሎ አለቀሰ። ምን ታድርገው? ወደ ውጭ አውጥታ ከአውሎጊያ የሰንበት በረከት አበላችው። ጌታዬ ልጅን እርዳው አለች። ልክ በአፉ ሲቀምሳት መዓዛ መንፈስ ቅዱስ አደረበትና ፍጹም ተደሰተ። ትንሽ ከፍ ሲል ለምን እንደማይጠመቅና እንደማይቆርብ እናቱን ጠየቃት። ልጆ ይገድሉሃል አለችው። ከዚያች ቀን ጀምሮ የሚጠመቅበትን ዘዴ ይፈልግ ጀመር። አስቀድሞ ትምህርተ ክርስትናን ተማረ። ለአካለ መጠን ሲደርስ አፈላልጎ ጠንካራ ክርስቲያን የሆነች ሴት አገባ። ጥቂት ጊዜ ከቆየ በኋላ ሚስቱን ስለመጠመቅ አማከራት። ሌላ አገር ሄደህ ተጠመቅ አለችው። ከግብፅ ተነስቶ ሶርያ ገባ። አባቶችን አፈላልጎ ተጠመቀ። ቀጥሎም መንገዱን ወደ ልዳ አደረገ። ወደ ደብሩ ተጠግቶ አባቶችን ስም አውጡልኝ ቢላቸው መንፈስ ቅዱስ አናግሯቸው ጊዮርጊስ አሉት። እሱም ደስ እያለው በአጭር ታጥቆ የልዳውን ቅዱስ ጊዮርጊስ ያገለግለው ገባ። ትንሽ ቆይቶ ሁከት መንፈሳዊ ተሰማው። ማለትም ስለ ሃይማኖቱ ደሙን ማፍሰስ ፈለገና ወደ ግብፅ ተመለሰ። በዛ ያሉ አሕዛብ በክርስትና ስም ልብስና ሞገስ ሲመለከቱት ተበሳጩ። ዕለቱን አሰሩት። ሌሊት እናቱን ሚስቱን መጥተው አሉት፣ አደራ ፍቅረ ዓለም እንዳያታልለ ሰማዕት ብትሆን ለአንተም ክብር ለእኛም ሞገስ ነው ብለው ታጽናኑት። እንዲህ ያሉ እናትና ሚስት ማግኘት ታላቅ ዕድል ነው። አዲስ ጊዮርጊስም ጸና። ከዚያች ቀን ጀምሮ ለተከታታይ ቀናት ደበደቡት፣ አካሉን ቆራረጡት፣ ደሙንም መሬት ላይ አንጠፈጠፉት፣ በየመንገዱ እየጎተቱ ተሳለቁበት። እርሱ ግን ክርስቶስን ወዷልና ሁሉን ታገሰ። ሌሊት በሆነ ጊዜም ጌታችን ተገልጦ ከሰማዕታት ተቆጠርህ አለው። በማግስቱ በአደባባይ አንገቱን በሰይፍ ቆረጡት። ክፋታቸው የጸና ነውና ሥጋውን በእሳት አቃጠሉት፣ ወደ ባሕርም ጣሉት። እናቱ ከባሕር ስታወጣው ግን ምንም አላገኘውም ነበር። በዚች ቀን እናቱና ሚስቱ በክብር ቀብረውታል። ቸሩ አምላክ ከሰማዕቱ ጽናትን፣ ትዕግሥትን፣ ጸጋ በረከትን ይክፈለን። ሰኔ 19 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ቅዱስ ጊዮርጊስ ሐዲስ ሰማዕት። አባ ብሶይ ያዕቆብ ሰማዕት፣ በአንበሳ ጀርባ ላይ የተቀመጠ አባት። ቅዱሳን አምስቱ ጭፍሮች፣ በብዙ ሥቃይ ሰማዕት የሆኑ ባልንጀሮች፣ አባቶቻችን የደብረ ቁዋዓት ጻድቃን። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት። ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ ኤስድሮስ ሰማዕት፣ አቡነ አብየ እግዚእ ጻድቅ፣ አቡነ ስነ ኢየሱስ፣ አቡነ ዮሴፍ ብርሃነ ዓለም፣ ቅዱስ ይምርሃነ ክርስቶስ ንጉሠ ኢትዮጵያ፣ አቡነ ዮሐንስ ዘጋና። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ። የቅዱስ ጳውሎስ መልእክት የመጀመሪያ ወደ ቆሮንቶስ ሰዎች ምዕራፍ 10 ከቁጥር 14 እስከ 18። ስለዚህ ወንድሞች ሆይ ጣዖትን ከማምለክ ሽሹ፣ ልባሞች እንደመሆናችሁ እላለሁ በምለው ነገር እናንተ ፍረዱ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? እኛ ብዙዎች ስንሆን አንድ ሥጋ ነን፣ ሁላችን ያን አንዱን እንጀራ እንካፈላለንና። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣
እናንተም ደናግል ቸር የሆናችሁ መነኮሳት ይችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት